ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አደርጋለሁ። ውድ ቤተሰብ ዛሬ ደግሞ ተመልሼ መጥቻለሁ። ስመለስ ደግሞ በደሊና ቀጣይ ድራማ ነው። ባለፈው እንዳየነው ደሊና ከቤት ልትወጣ እንደምትፈልግና ሰርጉ እንዲቆም ትፈልግ ነበር ማለት ነው። ምክንያቱም የካሌብ አባት ለደሊና አባቷ የገደለው እሱ ነው ስል የሚል ሰነድ ወይም ደግሞ ወረቀት ስላገኘች ማለት ነው። አሁን ደግሞ ይለያል ማለት ነው። መጨረሻ ላይ ካሌብ ደረሰባት፣ ሁሉም ነገር አወቀ። ሰነዱ እጁ ላይ ደረሰ ማለት ነው። ካሌብ ደግሞ አነበበው። አባቱ የደሊና አባትን እንደገደለና ሁሉም ነገርን ዘርዝሮ አወቀ ማለት ነው። ደሊና ይሄ ነገር እውነት ነው ማለት ቤዛ፣ አንቺስ ይሄን ታውቂያለሽ አለች። ግን ከእናንተ ከመስማት ለእናት መጠየቅ ይሻለኛል ብሎ ወደ ቤቱ ሄደ። እናቱ ደግሞ ቤቷ ሆና በጣም እየተጨነቀች ነበረች ማለት ነው። ይሄ ልጆች የት ሄደው ነው ይመለሳሉ ብለሽ ታስቢያለሽ ኤልሳ ብላ በጣም ትጨነቅ ነበር። ሳሎን ላይ ቁጭ ብላ እያጠበቀቻቸው ነበር ማለት ነው። ከዛ ካሌብ መጣ ማለት ነው። ሲመጣ እማዬ ይሄ ነገር እውነት ነው በአላት ማለት ነው። ምንድን ነው ልጄ ሲላት የአባት የደሊናን አባት ገዳይ መሆኑን እውነት ነው አላት። ከዛ በጣም ነው የደነገጠችው። እኔ ይሄ ነገር አላውቅም ልጄ ምናምን አላት። ከዛ ኤልሳ ስታነበው እውነት ነው እማዬ አባታችን ገዳይ ግብነኛ ነበር አለቻት ማለት ነው። እኔ አላውቅም አለች። ከዛ ቤዛ ደረሰች። ደሊና ስትመጣ ወይዘሮ ጽጌረዳ ደሊና ልጄ ይሄ ነገር እውነት ነው አለቻት። ደሊና ደግሞ አዎ እናቴ እውነት ነው። እሺ በቃ አይዞሽ፣ እሺ ደሊና አይዞሽ፣ ይሄ ሁሉ እያረግሽው ለእኛ ስቺ ነው ምናምን አለቻት ማለት ነው። እናቴ ቅርታ፣ እኔ ለእናንተ መጉዳት ፈልጌ ወይም ማስጨነቅ ፈልጌ አይደለም፣ ግን በቃ እናንተ እንዳትጎዱ ብዬ ነው አለች። ቤዛ ደግሞ ወደ ጎዳና ወጣች። በጣም እያማረረች በብርድና በቁሪ የተሰቃየች ነው። አምላክ ሆይ በቃሽ በለኝ፣ ቅጣቴ በቃሽ በለኝ። አዎ በድያለሁ፣ አዎ ኃጢአትን ሰርቻለሁ፣ ግን በቃሽ ቅጣቴ ይብቃኝ እያለች እያማረረች ነው። በዛ ደግሞ ራብና ጥም አለ ማለት ነው። አንድ ጎዳና ላይ ተኝታ ሳለ በጣም እየተጨነቀች እና እየተንቀጠቀጠች ነበር ማለት ነው። ከዚህ በኋላ ወይዘሮ ጽጌረዳ ለደሊና ልጄ ከአሁን በኋላ ይሄ ልጅ፣ ይሄ ቤት፣ ይሄ ድርጅት፣ ይሄ ንብረት ሁሉ ያንቺ ነው አለቻት ማለት ነው። አመሰግናለሁ እናቴ ብላ ወደ ካሌብ ስትሄድ ካሌብ በነገራችን ላይ በጣም ተናዶ ወደ ክላሱ ሂዶ ክላሱን ዘግቶ በጣም እየተጨነቀ ነው ማለት ነው። ደሊና ሄዳ ደግሞ ስተንኳኳው አልከፍትም አላት ማለት ነው። ተይኝ አላልኩሽም ደሊና፣ በቃ ብቻዬን መሆን እፈልጋለሁ ተይኝ አላት። ካሌብ እባክህ መነጋገር አለብን ስትለው ኤልሳ ደርሳ ከደሊና በቃ ተይው ትንሽ ራሱን አረፍ ይበልና በኋላ እናነጋግረዋለን አለች ማለት ነው። ከዛ ደሊና ደግሞ ክላሷን ቁጭ ብላ አምላኬ ሆይ አንተ ብርታቱን ስጠኝ፣ ምንድን ነው ይሄ ነገር ብላ እየተጨነቀች ነበር። ከዛ ቤዛ ደግሞ ተጨንቃ በጥምና በረሃብ እዛ ጎዳና ላይ እየተሰቃየች ሳለ ወደ ቤታቸው መጣች ማለት ነው። ስትመጣ ምግብ ፈልጋ ነው የመጣችው። ካሌብ ግን በጣም እየተናደደ ስወጣ ቁጭ ብላ አገኘች። ካሌብ ላናግር ፈልጋለሁ እባክህ ስትለው ሁለተኛ አይንሽን ማየት አልፈልግም፣ ህይወቴን አባለሽሽው፣ ሁሉም ነገር ምስቅልቅል አረግሽው፣ ከዛስ ምን ፈለግሽ ምን ቀረሽ አላት ማለት ነው። ከዛ ትታት ነው የሄደው ማለት ነው። ኤልሳ ደውላ ደግሞ ካሌብ ወንድሜ የት ነህ ያለኸው ምናምን ስትለው
ነገራት ያለው ቦታ። እሷን ደግሞ ሄዳ አገኘችው ማለት ነው። ወንድሜ ምን ሆነህ ነው እንደዚያ የምትሆነው? አይዞህ በርታ በል ምናምን ስትለው ችግር የለውም እሺ በቃ ሁሉም ነገር እተዋለሁ። ደሊና ደግሞ ከአሁን በኋላ እዚህ ቤት ላይ እንደ የቤት ባለቤት መሆን ነው ያለባት አላት። በቃ እሺ ተስማምተው ወደ ቤታቸው ተመለሱ። ደሊና ደግሞ ቤት ሆና እያለቀሰች ምንድን ነው የማደርገው አምላኬ ብላ በጣም እያለቀሰች ነበር ማለት ነው። ምክንያቱም ካሌብም ተናዶ ወጥተዋል። ሁሉ ነገር ውስብስብ አላት ማለት ነው። ኤልሳና ካሌብ ደግሞ ወደ ቤታቸው ተመለሱ። ምክንያቱም ተረዳዱ ማለት ነው። ከዛ ካሌብ ደግሞ አንድ ነገር አሰበ ማለት ነው። ምንድነው ያሰበው? ምክንያቱም አባቱን ለደሊና አባት ስለገደለው ቤቱና ንብረቱ የደሊና አባት ንብረት ነው ቤት ነው ማለት ነው። ስለዚህ ምን ማድረግ አለብኝ አለ። ሁሉም በስሟን መዘዋወር አለብኝ ብሎ ደውሎ ወደ ስሟ እንዲዘዋወርለት ነገራቸው ማለት ነው። ቤዛ ደግሞ ወደ ቤት መጣ። ባካችሁ ምግብ ስጡኝ ልትል መጣች ማለት። ከዛ ኤልሳ ነው የከፈተችላት። ስትከፍትላት ደግሞ ምን ሆነሽ ነው የመጣችው ስትላት፣ ኤልሳ እባክሽ በጣም ርቦኛል፣ አሁን የሚበላ አምጪልኝ። አዎ በድያለሁ፣ በዚህ ቤት ብዙ ጥፋት ሰርቻለሁ፣ ግን የሚበላ ፈልጋል፣ በጣም ርቦኛል ስትላት፣ የሚበላ ፈልገች አሁን የምጣፍጥ ምግብ አምጥልሻለሁ እዚህ ጠብቅኝ አለቻት። ስትሄድ ደግሞ የተረፈ ምግብ ጨው ጨምራ ነው የሰጠቻት። ከዛ አመሰግናለሁ ብላ ስትሄድ እዛው ጎዳና ሆና ምግቡን ስትቀምስ በጣም ጨውን የበዛበት ሆኖ ነው ያገኘችው። ከዛ ኤልሳ ደግሞ ለእናቷ ወይዘሮ ጽጌረዳ እናቴ ቤዛ መጥታ ነበር አለቻት። እና ምን አልሻት? ምን አለችሽ? ምናምን ስትላት ምክንያቱም እየሳቀች ነበር ማለት ነው። ኤልሳ እየሳቀች እና በጣም ተደስታ ነው። ምንድን ነው የምትገኘው በዛ ውስብስብ ያለ ጊዜ ምንድን ነው የምትስቂና የምትደሰች አለቻት። ቤዛ መጥታ እኮ ነበረች እና ምን አለች? ምን አረግሻት አለቻት። ምግብ አለችኝ፣ እኔ ደግሞ ጨው ጨምሬ ሰጥቷት አለች። ምንድን ነው እንደዛ የምታደርግ ምናምን ስትላት፣ እሷ ያደረገችው እኮ ቀላል አይደለም እናቴ፣ ህይወታችን ቤተሰባችን እኮ ነው ብትንትን ያደረገችው ምናምን አለቻት። ፈጣሪ እሷን የሰራችው ክፋት እኮ ፈጣሪን ይሰጣታል፣ ዋጋውን ይሰጣታል። ምንድን ነው እንደዛ የምታደርጊው ምናምን አለቻት ማለት ነው። ቤዛ ደግሞ በዛ ከምግቡን ከቀመሰችው በጣም ጨውን ከበዛበት ማለት ነው። ከመብዛት የተነሳ ውሃ ጥም ነው ውሃ በጣም ነው የጠሟት እና ውሃ አላገኘችም። ከዛ ተዘራ ወደ መሬት ነው የወደቀችው ማለት ነው። ይህ ሁሉ የምታገኘው ግን ባለፈችው በሰራችው ሁሉም ግፍና ስቃይ የደሊና የካሌብ ሁላችሁ ማለት ነው። መጨረሻ ላይ ግን ካሌብ ወደ ደሊና ሄዶ ደሊና ምክንያቱም መዝገቡና ሰነዱ የቤቱ እያዘዋወረው ወደ ስሟ ይዞ ወደ ደሊና ነው የሄደው። ደሊና ከአሁን በኋላ የዚህ ቤት ባለቤት አንቺ ነሽ፣ ይኸው ሁሉም ነገር በስምሽን አዛውሬልሻለሁ አላት። ካሌብ ምን እየሰራህ ነው? ምንድን ነው ይሄ? ምን ላርገው ነው ብላ በጣም ነው የተጨነቀችው ማለት ነው። እሱ ደግሞ እየተፋጨጩ ነበር ማለት ነው። ቀጣይስ ምን ይሆን የሚል በቀጣይ እናያለን። ምክንያቱ እሱን ወረቀቱ ሰጣት፣ እሷ ደግሞ ተቀበለችው አልተቀበለችውም፣ ወይም ደግሞ ምን ትላለች? ለምንድን ነው እንደዛ የምታደርገው? ምክንያቱ ምን አላት? ባለፈው እንዳየነው ማለት ነው እሷ ነው ሰርጉን መቆም አለበት ወይም እንዲቆም ፈልጋለሁ እያለች የነበረችው። አሁን ደግሞ እሱ ምን አለ? በደም የተረጨ ትዳር ወይም ደግሞ በደም የተረጨ ትዳር መመስረት አልፈልግም፣ ስለዚህ ሰርጉን መቆም አለበት ነው ያለው ካሌብ ማለት ነው። እሷ ደግሞ ለምንድን ነው እንደዛ የምትለው ምናምን አለችው ማለት ነው። እና ቀጣይ ምን ይሆናል የሚል ቀጣይ እናየዋለን ማለት ነው።
ቀጣይ ጊዜ በሌላ ቪዲዮ እስከምመለስ በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ለቪዲዮው ደግሞ በላይክ ጀምሩት ማለት ነው። መልካም ቆይታ